በመካከለኛው ምስራቅ በተለያዩ ግንባሮች የሚታዩ ዲፕሎማሲያዊና ወታደራዊ እንቅስቃሴዎች ውጥረቱ እንዳለ እንዲከተል አድርገውታል። የዜናውን ዝርዝር እንደሚከተለው እናቀርባለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክት ኢራን በወደቦቿ ላይ በተጣለው የአሜሪካ የባህር ላይ እገዳ ምክንያት ከፍተኛ ጫና ውስጥ መውደቋንና የሆርሙዝ ወሽመጥን መልሶ ለመክፈት እየፈለገች እንደሆነ ገልጸዋል። ፕሬዝዳንቱ እገዳው ተጠናክሮ እንደሚቀጥል ቢናገሩም ያበቃል ተብሎ ይጠበቅ የነበረው የተኩስ አቁም ስምምነት ለተጨማሪ ጊዜ እንዲራዘም መወሰኑን አረጋግጠዋል። ኢራን ስለ ተኩስ አቁሙ መራዘም እስካሁን ይፋዊ ምላሽ አልሰጠችም። ሆኖም የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካን እገዳ የጦርነት አዋጅና የተኩስ አቁም ስምምነቱን የጣሰ ተግባር ሲሉ አጥብቀው ኮንነዋል። ቴህራን ማንኛውንም አይነት የውጭ ጫና ለመቋቋም ዝግጁ መሆኗንም ሚኒስትሩ አክለው ገልጸዋል። የአሜሪካ ማዕከላዊ እዝ ሴንትኮም ኃይሎች በተኩስ አቁም ወቅት ከፍተኛ ጥንቃቄና ዝግጅት እያደረጉ መሆኑን ገልጿል። ወታደሮቹ ለጥንቃቄ ሲባል ትጥቅ የማደራጀትና የመሳሰሉ ተግባራትን እያከናወኑ መሆኑ ተነግሯል። በኢራን ውስጥ በቅርቡ በአሜሪካና በእስራኤል ጥቃት የደረሰባቸውን አካባቢዎች መልሶ ለመገንባት ጥረት እየተደረገ ነው። የሀገሪቱ ትምህርት ሚኒስቴር እንዳስታወቁት ጉዳት ከደረሰባቸው 1300 ትምህርት ቤቶች ውስጥ 775ቱ ተጠግነው ለአገልግሎት ዝግጁ ሆነዋል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ IAEA ኃላፊ ግጭቱን መፍታት ውስብስብ ሂደት መሆኑን አስጠንቅቀዋል። ማንኛውም ዘላቂ ስምምነት የኢራንን የኑክሌር መርሃ ግብር የሚቆጣጠር ዓለም አቀፍ ክትትልን ማካተት እንዳለበት ገልጸዋል። ይህ ካልሆነ ግን የስምምነቱ ታማኝነት አጠያያቂ እንደሚሆን አሳስበዋል። በዋሽንግተንና በኢራን መካከል የሚጠበቀውን ሁለተኛ ዙር ንግግር ለማስቀጠል የፓኪስታን አደራዳሪዎች ከፍተኛ ጥረት እያደረጉ መሆኑ ተዘግቧል። በሌላ በኩል ምንም እንኳን የተኩስ አቁም ስምምነቶች ቢኖሩም እስራኤል በደቡብ ሊባኖስ ላይ ጥቃት ማድረሷንና ቤቶችን ማፍረሷን ቀጥላለች። ይህንንም ተከትሎ ሂዝቦላህ የተኩስ አቁም ስምምነቱ እየተጣሰ ነው በማለት በሰሜን እስራኤል ላይ ያጸፋ ጥቃት መፈጸሙን አስታውቋል። ዓለም አቀፉ ማህበረሰብ ሁኔታው ወደ ከፋ ጦርነት እንዳያመራ በዲፕሎማሲያዊ መንገዶች መፍትሄ ይገኝለታል በሚል ተስፋ ሂደቱን በቅርበት እየተከታተለ ይገኛል።